ይሄ ምርጫ ኮንሰፕቱ ለምንድን ነው ያስፈለገ? ምርጫ ለምንድን ነው አብይ የሚለው? ስርዓቱ እየፈረሰ ስለሆነ በአንድ ስልክ አይደለም በፉጨት መሰብሰብ የሚቻልበትን ስልጣን ያላቸው ሰዎች እነሱን ለመሰብሰብ ምርጫ ያደርጋሉ። ካንተ ያድማጭ ካድማጭህ ጭንቅላቱን መነቅነቁ ጭንቅላቱን ከመነቅነቁ ደግሞ ማመኑ ከመሸ ዞር ካላለ ወይ በመኪና የሆነ ለቅሶ ቤት ውሰዱኝ ይላል። ቀን ዶክተር አብይ እንዲያሉኝ ማለት ጨረሰና ማታ ጀመረ። አንተ ማታ ምን ትሰራለህ? ቤተ መንግስት ማን አድርሶ? ሰው ማውራት ይክበደው፣ ያሰበውን መናገር ይክበደው። እንዴት ማሰብ ይከብደዋል? ይሄ ነው አሁን ታግሎ ዶክተር አብይን የሚያህሉ ሰው የሚጥለው። ይሄ ራሱን አይጥልም፣ ራሱን እንደዚህ አይጥልም። ወደኋላ ቪዋቸው ከፍ ካለጋቸው ምንም ችግር የለም፣ እያመጡ ይሳልቁባል። ሰው የሚያይ ሊስቅብህ ነው። ባይዘው ቪው ሲበዛ ወዶ እንዳይመስል ሊስቁብህ ነው፣ ሊሳልቁብህ ነው። አንድ ፖለቲከኛ ሊኖሩት ከሚገቡት ነገሮች በሙሉ ምኑም የለህም። ጌታቸው ረዳ ተነስቶ ጀነራል ታደሰ ወረደ ሲሾሙ ህወሓት አሸነፈች፣ የምትፈልገውን ሰው አሾመች ብሎ እስክስታ የወረደ ደርብ ያለ አክቲቪስትም ነበር። ወዲ ወረደን እንፈልጋለን ሲሉ ነበር አይደል? ሲበጠብጡ ታያቸዋላችሁ። ለምን? ለኢሳያስ ስለማይመኝ። ቃላቶቻቸው አንድ አይነት፣ ሐሳባቸው አንድ አይነት፣ ተቸንክረው የቀሩ ሰዎች አሁንም ስብሰባ ጠርተዋል። ካድሬዎቻቸውን ከወረዳ እስከ ምናምን መች ነው የማትሰበሰቡት? ማለት ይሰበሰቡና ውጤቱ ይመስለኛል ለቀጣይ ስብሰባ ቀን ቆጥሮ መለየት። ለምን ሰላሙን ያጣል? ለምን ሸቀጡን ያጣል? ለምን ማህበራዊ አገልግሎት የሚጠቀምባቸውን አገልግሎቶችን ያጣል? አንድ ደብረ ጽዮንን ለማንገስ ለምን 5-4 ሰዎች እንዲኖሩ ያ ሁሉ መስዋዕትነት ተከፈለ? አሁን አንድ ደብረ ጽዮን ስልጣን ላይ እንዲመለስ ደግሞ ስንት አዙሪት ውስጥ ይገባል? ለምን ወደ ኋላ ይመለሳል? ለምን የተገኘው አንጻራዊ ሰላም ላይ ይቀለድበታል? ወደ ወረደ የጽምዶ የመጀመሪያው ጀማሪ ነው። እነኚህ ሰዎች አይጠግቡም፣ ደም አይጠግቡም ብቻ አይደለም፣ ሴራ አይጠግቡም፣ ስብሰባ አይጠግቡም፣ ተንኮል አይጠግቡም፣ ደባ አይጠግቡም። ለገዛ ወገናቸው የማይራሩ እምብርት አልባ ቀፈታቸው የማይሞላ የደም ከረጢታቸው ጠጥተው የማይረካ የስልጣን ጥመኝነታቸው የማይቆርጥላቸው የህዝብ ጀርባ ቧጠው ወጣት አካል አጉድለው የእናት ፊት ማዲያት ሰጥተው አስብለው አስለቅሰው ሲያበቁ ዛሬም እንበርተጋዳ ላይ ብሎ አዘፍነው ክብ ጭፈራ ደርብ ማስባል የሚያመራቸው እመኑ፣ ሞታችኋል። እመኑ፣ አትመለሱም። እመኑ፣ ስልጣን የለም። እመኑ፣ 4 ኪሎ ጠረሩ ለእናንተ ሩቅ ነው። እመኑ፣ የ4 ኪሎ ወንበር ብትመኙ አታገኙትም። እመኑ። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቀንም ነው የምንጀምረው። ዛሬ በቆይታችን ኧረ ጉድ ነው፣ ፖለቲከኞች ነን ባዮቹ ወዴት እየሄዱ ነው የሚያስብል ጉዳይ እንመለከታለን። የትግራይ ፖለቲካ ትርምስምስም ቀጥሏል፣ ፍጥጫው አይሏል። እዛና እዚህ ሆኖ ድንጋይ መወራወሩም እንደቀጠለ ነው። የሻቢያ አፎችና የሻቢያ እጆች ተጣምረው ታደሰ ወረደ ላይ ሴራ እየሸረቡ ያለ ይመስላል። የዚህ አካሄድ መጨረሻ ምን ይሆናል? አደጋውስ ምንድን ነው? በቆይታችን የምናነሳው ይሆናል። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄም ነው የምጀምረው። እንግዲህ እንደምታውቁት የኢትዮጵያ የተቃዋሚ ፖለቲከኞች ጎራነን የሚሉ በጣም ድራመኛ ሰዎችን ባለፉት ጊዜያት እያየን ነበር። በተለይ ይሄ ዶክተር አብይ ብለውኝ ነበር የሚለውን የብለውኝ ነበር አብዮት ካቀጣጠሉት ሰዎች መካከል አንዱ አብይ የሚለው ሰውዬ ነው። ይህ ሰው ደግሞ ተመልሶ መጥቷል። እኔ ሰው እንዲህ አይነት ማለት የትም የማይገኝ ብርቅዬ ምን ይሉኛል የሌለበት እንደው ሰው ይታዘበኛል የሌለበት ፖለቲከኛ ነኝ በሚል ስም ሰው እንዴት እንደዚህ ምንም አለማወቁን ዓለም ላይ እወቁልኝ ይላል። ሚልኬሳን እስቲ ሰምተነው እንምጣ። ይሄ ምርጫ ኮንሰፕቱ ለምንድን ነው ያስፈለገ? ምርጫ ለምንድን ነው አብይ የሚለው? ስርዓቱ እየፈረሰ ስለሆነ መዋቅሩ እየፈረሰ ስለሆነ ታችኛው በተለይ ደግሞ በወረዳ ደረጃ
መዋቅሩ እየፈረሰ ስለሆነ ምርጫ አለ ልንመረጥ ነው ያለ አመራሩ ታችኛው እርከን ላይ ያለው አመራር ከአማጺው ጋር ሁኔታውን አይቶ እንዳይቆም ለማድረግ ቢዚ ለማድረግ ስልጣና ያያሉ ወደ ላይ ያመጡ ወደ ባህር ዳር ወደ አዳማ ወደ እንትን ያደረጉ ቢዚ ያደረጉ ትንሽ እድሜ ለማራዘም ነው የምርጫ ኮንሰፕቱ አጀንዳ ነች እንጂ ፕሮፓጋንዳ እንደ ፕሮፓጋንዳ ይጠቀማል አሁን አብይ አቤቱ እንደው ይሄን ውቀት ከየት ነው የገዛኸው? እና ምርጫ እንዲካሄድ የተፈለገው ዶክተር አብይ የወረዳና የምናምን ባለስልጣኖቻቸው ለመሰብሰብ ነው። አቤቱ ስጋና ደም ገልጦልን ነው። ይሄንን ግን አይመስለኝም ማለት የት አገኘኸው? ብቻህን እንዲህ አይነት አዋቂነት እንደው እንዴት ጅላይ ሙት እንዲያጫውታሉ። ምን አይነት ትንታኔ ነው አሁን? እሺ ማለት እንደው ሞኝ ባያፍር የሞኝ ዘመድ ያፍር ይባላል እኮ። አንተ ረሰው ቢያንስ እንደው ሰው ያፍርብኛል አትልም? ምን ሆነ ነው መንግስት ይሄ ሁሉ ገንዘብ በጀት መድቦ ምርጫ የሚያካሂደው? የአውሮፓ ህብረትን ለታዛቢነት አፍሪካ ህብረትን ለትዝብት የሚጠራው ወረዳና እንትን ላይ ያሉ ባለስልጣናቶችን ለመሰብሰብ ነው። ዶክተር አብይ ልብ ድካም ምን አይነት ዝግዛግ የሆንክ ሰው ነህ? ደግሞ ከሱ አጠገብ ሆኖ ጭንቅላቱን እንዲህ ያረቀ የነቀነቀ ይሰማዋል። ምንድን ነው ምንዬና ምንዬ ይባባላሉ። ሽታይ ነገር ነው የሆነብን። ታይፎድና ታይፈስ እንዴ! እኔ እኮ አረ ቤት ተከራይተን እንሳቅ ወገን። እንዴ ጥርሳችንን እኮ ለሙቃል ያሰርፋሉን። ምን አይነት ትንታኔ ነው ማለት? ዶክተር አብይ የወረዳ ባለስልጣናቶቻቸውን ለመሰብሰብ ባለፈው የብልጽግና ስልጠና ላይ ያያቸው ሰዎች በየካቢኔው ስብሰባ የምታያቸው ሰሞኑን በየስልጠናው የምትመለከታቸው ሰዎች ባለስልጣናቶች ናቸው እኮ። እነሱን ለመሰብሰብ ነው ምርጫ። በአንድ ስልክ አይደለም በፉጨት መሰብሰብ የሚቻልበትን ስልጣን ያላቸው ሰዎች እነሱን ለመሰብሰብ ምርጫ ያደርጋሉ። ካንተ ከአድማጭህ ጭንቅላቱን መነቅነቁ፣ ጭንቅላቱን ከመነቅነቁ ደግሞ ማመኑ አምኖ ነው ጭንቅላቱን የነቀነቀው አይደል? እኔ እኮ ማለት ለምን ኢትዮጲስ ላይ አትቀርቡም? እኔ ልጆች የሚያዩት የልጆች ፕሮግራም አለ አይደል? እዛ ላይ ለምን አትቀርቡም እንዴ? ግራ ገባን እኮ። ወይ ቼሪ ካለች ቼሪ ላይ ቅረቡ። እኔ እኮ ግራ ገባኝ። አንድ ልጨምርላችሁ። ይሄ ሰውዬ የሰጠው ትንታኔ ነው፣ ተመልከቱት። ማታ ያሟል፣ በእርግጥ ያሟል። ከመሸ ዞር ካላለ ወይ በመኪና የሆነ ለቅሶ ቤት ውሰዱኝ ይላል፣ ወይ ደግሞ ሰርግ ቤት ካለ እዛ ውሰዱኝ፣ ወይ ታዋቂ ሰው ካለ እሱ ጋር ውሰዱኝ። የሆነ መተንፈስ አለበት። ይሄ ሰውዬ የቀኑን ጨርሶ ወደ ማታ ገባ። ኧረ ተው በሉት። ቀን ዶክተር አብይ እንዲያሉኝ ማለት ጨረሰና ማታ ጀመረ። አንተ ማታ ምን ትሰራለህ? ቤተ መንግስት ማን አድርሶ እንዴ? እኔ እኮ በጣም የሩቅ ስልጣን የነበረ ሰው ነው። እኔ ወይ ቤተ መንግስት ውስጥ ስራ የነበረው ሰው ሆኖ እንዲህ ቢያወራ እኮ ይገርመኛል እኮ። ችግር የለውም። ከምኑም የሌለ ሰው ማውራት ይክበደው፣ ያሰበውን መናገር ይክበደው። እንዴት ማሰብ ይከብደዋል? ምን አይነት ነገር ነው? እኔ አትጫወቱበት እንዴ! ምን ይጠቅማል ብላችሁ ነው የምታመጡት? እያዋረዳችሁት ነው። ሰውየውን ለማዋረድ ነው፣ ለማቅለል ነው። ዶክተር አብይ ማታ እንትን ይላቸዋል። ይሄ ነው የናንተ ፖለቲካ ማለት። ፖለቲካችሁ ይሄ ነው፣ ሐሳባችሁ ይሄ ነው። ይሄ ነው አሁን ታግሎ ዶክተር አብይን የሚያህሉ ሰው የሚጥለው። ይሄ ራሱን አይጥልም፣ ራሱን እንደዚህ አይጥልም ወደኋላ። ምን አይነት ሰው ነው በእናት? አሁን ይሄ ነው ዶክተር አብይን የሚገለብጣቸው። ኧረ አታስቁን። እንዴት ወርቁ ቢጠፋ ሚዛኑ ይጠፋል ማለት? ወርቁ ይጥፋብህ፣ እንዴት ሚዛኑ ይጠፋብሃል? ችግር እኮ ነው። ሌላ አንድ ትንታኔ ልጨምርላችሁ። የአሜሪካ ጉዳይ ሲተነትን ይህ ግለሰብ አሁን የአሰብ ፕሮፓጋንዳ ቀዝቅዟል።
እና አሜሪካም አቁም ከዚህ በኋላ ይህንን ነገር በቀጭን ትዕዛዝ ቀጠናውን መበጥበጥ አትችልም የተባለ ይመስላል። አሁን ከትላንት ወዲያ ማርኮ ሩቢዮ ለአብይ እንደደወለ በዚህ አካባቢ ተነግሯል። የአብይ መንደር ግን ምንም ነገር አላለም። ይሄ አሁን የሚነግር ነገር አለ። ለምን መሰለህ? አብይ እኮ ድሮ የሆነ ባለስልጣን ከማሌዥያ እንኳን ከደወለ ኧረ ማሌዥያ ጋር ተደዋውለን አገራችን ዲፕሎማሲ ፈታ ብለናል ምናምን ብሎ አብይ ፖስት ያደርጋል። ኢቢሲ፣ ፋና፣ ዋልታ 10 ዜና ይሰራሉ። በቃ የሆነች አይላንድ ጋር ከቶጎ ምናምን ጋር እንደዚህ ተሰራ ምናምን ተደርጎ አያችሁታ መሰለኝ እያለ ነው እንግዲህ የአሜሪካን ጉዳይ የሚተነትን ነው። ተው እንጂ መሰለ አንተ ሆነ ነው እንጂ ትራምፕ እንደዛ ሲል አይቻለሁ አለ ማለት እንዴት አላልክም? እንደዛ እኔ ይላል ብዬ ነበር። ትራምፕ ሲል አልሰማም? ሲደውል ነበርኩ አጠገቡ አለ ማለት ራሱ እንደዚህ እያሉ ያስብሉታል። የሆነ ቀን እኮ የሚሉት ሲጀመርም ለማወናበድ ስለሚፈልጉ ነው፣ ለማቅለል ስለሚፈልጉ ነው። ራስን ግን እንደዚህ ለውርደት አትዳር፣ እንደዚህ ለቅሌት አትዳር። በግድ ሰልባጅ ፖለቲከኛነቴን እወቁልኝ። ሰው ፖለቲካ ይክበደው፣ ሐሳብ መሸጥ ይክበደው፣ መዋሸት እንዴት ትክክለኛ አይዶን ነው። ምን ሆነ ነው? አንድ ፖለቲከኛ ሊኖሩት ከሚገቡት ነገሮች በሙሉ ምኑም የለህም። ፖለቲከኛ ለመሆን እድሉ ብቻ ነው የኖረህ መሰለኝ። አንተ እድሉም የለህም ሲጀመር፣ ምኑም የለህም እኮ ከምኑም የለህም። ፖለቲካ ሐሳብን ገማምዶ ፖለቲካዊ መንገድህን አስልቶ ለማሳመን መሞከር ሌላ ጉዳይ ነው። እሱ ሌላ ነው። እሱ ጋር ደርስ። እንደው ከምኑም የለህም። ምን አይነት እንደው ግልብ ጅላይሙት እንዲያጫውታሉ። እና ግን እንደዚህ ናቸው። ማሳያ ነው። አሁን ኤሌመንተሪ ነው፣ ግን እንደው ለፈገግታም ይሆናል ብዬ ነው ያመጣሁት። እኔ ጠንከር ወዳለው ጉዳያችን ከመግባታችን በፊት ይሄንን ከሐሳበኛ ቆጥረ ነው፣ ከሐሳብ ለክተ ነው፣ ከማሰብ አዛምደ ነው ልናነሳው አንችልም። እኔ ዶክትሬቱን ከየት እንዳመጣው አላቅም። ወይ ራሱን ችሎ እዛው እንትን ቢል ይሻላል። በቃ አልሆነልም ማለት እኔ ወይ እኮ ስላቅ ነው ያዛችሁት። እኔ ግራ ይገባኛል አንዳንዴ። ማለት ሰው ከማሰብ ከመኖር ከምናምን ይበስላል። ከምንም አትበስልም። ትልቅ ሰው ነህ። አሁን እድሜ ያላበሰለውን ሰው ምንም አይበስለውም። ማለት ከብዷል። በቃ ከብዷችኋል። ጭንቅላት ነቅናቂውም ከብዶታል፣ ጭንቅላት አስነቅናቂውም ከብዶታል። ነይልኝ እያለ ሲዘፍን ከኋላ ሆኖ ነይለት ይልለታል። አንድ አይነቶች እነዚህ ናቸው። ደፋር እንዳይሰራ፣ ጎበዝ እንዳይሮጥ፣ ህልመኛ ህልሙን ለማሳካት እንዳይታትር እርጥብ ጭቃው ነው ለማላጠቅ የሚሞክሩት። እነኝና ምኖ አረ እፈሩ ማለት እኔ በጣም ያሳፍራል። ከማሳፈርም በላይ ነው ይሄ። በጣም ነው የሚያሸማቅቀውና እኔ ለምን አቅራቢያ ወደ ጤና ተቋም ሂድስ። የሰለጠነ ሀገር ነው የምትኖረው አይደል? እስኪ ታየው ጤናህን። ሞኞሎጂ በሚባል በሽታ፣ ጅሎሎጂ በሚባል ቫይረስ ተጠቅተሃል። ምን ሆነ ነው? በእናት አድክም ነህ። የምር ትደክማላችሁ። ግን እንዲህ ናቸው ማለት የሚተነትኑት ትንታኔ፣ የሚሰጡት ሐሳብ፣ የሚያመጡት መንገድ አይገባኝም። እና የድሩ ድክመት ነው እንጂ አንተ ፖለቲካ ሞታል። ሲጀመር አንተ ከምን ውስጥም የለም። እና እንደው ነገሩን እንደው እንድታዩት ነው ያመጣሁትና ያሳፍራል። እያፈርክ አልፎ እያፈርክ እስኪ በሳምንት አንዴ መፈርስቲ ከሰውነት በላይ ያለው አካል ጭንቅላት ይባላል። ለማሰብ ለማገናዘብ ነው የተፈጠረው። ማገናዘብና ማገናዘብ ማሰላሰል የሚባሉ ነገሮች ውስጥ ደግሞ ሰው ምን ይላል፣ ሰው ይታዘበኛል ወይ፣ ክብሬን ጠብቄያለሁ ወይ፣ ተዋርጃለሁ ወይ የሚባሉ ማገር የሆኑ ነገሮች አሉት። በተለይ ማይክ ደቀነ ካሜራ ከያስክ አትንሸራተት። ለነገሩ ከምን ትንሸራተት አለ? እኔ ራሴ አትንሸራተት እላለሁ። ልዞየው እኮ በየቀኑ ማለት ለራስ ቦታ ይኑርህ፣ ለራስ ክብር ይኑርህ። እነሱ መሳቂያ ሊያረጉ ነው፣ መጫወቻ ሊያረጉ ነው፣ መደበሪያ ሊያረጉ ነው።
በቃ ቪዋቸው ከፍ ካለጋቸው ምንም ችግር የለም እያመጡ ይሳልቁባል ሰው የሚያይ ሊስቅብ ነው ባይዘው ቪው ሲበዛ ወዶ እንዳይመስል ሊስቁብ ነው ሊሳልቁብ ነው ሞኝ ባገኝና ያያችሁት እያሉ ለሰው መማሪያ ሊያረጉህ ነው ሞኝ ባገኝና አንተ ሞኝ ባገኝ ማለት ሞኝም አታገኝም ለነገሩ ራስን ችለ ሞኝነ በጂኦሎጂ ተጠቅታልና እንዲህ ናቸው በእውነት ያሳፍራል በጣም ያሳፍራል ምን እንደሚባልም አላቅምና መተው ነው ለማለት ነው እንደው ፈገግም እንትሉ ነው ያመጣውላችሁ የማሰብ ጥጋቸውን ጣራቸውን ልካቸውን እንድታቁት ነው አስበው ከየት እንደሚጀምሩ ማለት ነው ይህ በእንዲህ እንዳለ ግን ወደ ዕለቱ አበይት ጉዳያችን ስናልፍ የትግራይ ፖለቲካን ፍጥጫ እናገኘዋለን የትግራይ ፖለቲካ ፍጥጫ በነገራችን ላይ ከፖለቲከኞቹ ፍጥጫ አልፎ ወደ አፎቻቸው ፍጥጫም ከፍ ብሏል በጣም እንትን ይያሉ ነውና እሱ በዛው እንዳለ ግን ባለፈው ሐሙስ የተጀመረው የመፈንቅለ መንግስት ሙከራ እየተንደባለለ ነው በነገራችን ላይ እኛ እዚሁ ቻናል ላይ እኔና እናንተ ከ8 ወር በፊት ታደሰ ወረደ የተሾሙለት ይህንን ብለን ነበር እዩት ወዲ ወረደን እንፈልጋለን ሲሉ ነበር አይደል ሲበጠብጡ ታያቸዋላችሁ ለምን ለኢሳያስ ስለማይመች ለምን ለዱርጅነታቸው ስለማይመች እንግዲህ እንዳያችሁት ነው ታሳውሱ ከነበረ ጀነራል ታደሰ ወረደን ካልተሾሙልን ብለው ሲሉ የነበሩት ራሳቸው ህወሓቶች ናቸው ጀነራል ታደሰ ወረደን ያሾሙት እነሱ ናቸው ጌታቸው ረዳ ተነስቶ ጀነራል ታደሰ ወረደ ሲሾሙ ህወሓት አሸነፈች እምትፈልገውን ሰው አሾመች ብሎ እስክስታ የወረደ ደርብ ያለ አክቲቪስትም ነበር እንዳያችሁት አሁን ታደሰን ጠልተው ደብረጽዮንን ለማንገስ እየታተሩ ነው ይሄ ደግሞ የሚመነጨው ከማን ነው ከሻዕቢያ ነው ጽምዶ የሚባለው ነገር አሁን ታደሰ ይቀበለዋል እያሉ ያሉ ሰዎች አሉ ታደሰን ተከትዬ ነው ጽምዶ ያልኩት እያለ ነው ይሄ ሰውዬ ስሙት ወደ ወረደ ጸረ ጽምዶ ነው የሚሉ ተንታኞች እያየን ነው በግልጽ ነው እየመጡ ያሉት እንንገራቸው እኔ ደጋግሜ ነው የምናገረው እኔ የጽምዶ ደጋፊ ሆንኩት ወደ ወረደ ተከትዬ ነው በግልጽ ነው የምናገረው ማን የሚደብቀው ነገር የለም ወደ ወረደ የጽምዶ የመጀመሪያው ጀማሪ ነው አሁን ለምን እንዲህ ማለት ፈለክ ብሎ መጠየቅ አስፈላጊ ነው የምን ማቀሳሰር ነው አሁን ለምን እንዲህ ማለት ፈለክ ሲጀመር በፊት ከዚህ ንግግሩ በፊት ጽምዶን እኛ ነው የጀመርነው ስንት ማይል አቋርጠን ሄደን ከዛኛ የጀመርነው ጽምዶ ወታደራዊ አመራሮቹ ገዙን ስትሉ አልነበረም ወይ ብሎ መጠየቅ ያስፈልጋል እየሰማነው እንዳለ ነው አክቲቪስቶቹም እያሉ እንዳሉት መረጃዎችም እየተመለከትን እንዳለ ነው ጀነራል ታደሰ ባለፈውም እንዳነሳውላችሁ አክሱም ላይ ጽምዶ የሚባል ጥምረት ተፈጥሮ የአክሱም ጽምዶ ተብሎ ፕሪቶሪያ ስምምነት ሙሉ በሙሉ እንዲፈርስ ምናምን ታስቦ ነበር ጀነራል ታደሰ እሱን ተቃውመዋል እሱን ስለተቃወሙ ያ ከሽፎባቸዋል በዛ ብስጭት ነው ሐሙስ ለታ የጀመረው መፈንቅለ መንግስት እየተንደባለለ እዚህ የደረሰው አሁን ህወሓት ስብሰባ ጠርታለች እኔ አይደክማትም እንዴ ቆይ ህወሓት መች ነው ማተሰበሰቡት ማለት ይሰበሰቡና ውጤቱ ይመስለኛል ለቀጣይ ስብሰባ ቀን ቆጥሮ መለየት ነው ማለት ተሰብስበው ለሌላ ስብሰባ ቀን ለመቅጠር ነው መሰለኝ የሚነጋገሩት አይገባኝም ተሰብስበን ይሄን ወሰነ ሲሉ ሰምቻ አላውቅ ተሰበሰብን ብለው መግለጫ ካወጡ የፕሪቶሪያ ስምምነት እንዳይጣስ ሉዓላዊነት እንዲከበር አስተዳደራዊ ወሰን እንዲሸፈን ሸመደድ ነው ቃላቶቻቸው አንድ አይነት ሐሳባቸው አንድ አይነት ተቸንክረው የቀሩ ሰዎች አሁንም ስብሰባ ጠርተዋል ካድሬዎቻቸውን ከወረዳ እስከ ምናምን አሁን በዚህ ስብሰባ ምናልባት ባለፈው የከሸፈባቸው መፈንቅለ መንግስት ማንደባለል ነው በነገራችን ላይ መሰመር ያለበት ነገር ጊዜያዊ አስተዳደሩ ፈረሰ ማለት ባንድም በሌላ ፕሪቶሪያ ስምምነትን አፈረሱት ማለት ፕሪቶሪያ ስምምነትን አፈረሱት ማለት እያንዳንዱ ነገር ወደ ኋላ ይመለሳል ወደ ኋላ ሲመለስ ደብረጽዮን ብቻ አይደለም የሚነግሰው በጣም በርካታ ነገር ወደ ኋላ ይመለሳል የግጭት ምክንያት ይሆናል የግጭት ምክንያት ደግሞ ውጤት ያመጣል ውጤቱ ምንድነው የሚሆነው በፕሪቶሪያ ስምምነት መሰረት ትግራይ ያገኘችውን አንጻራዊ ሰላምና ትሩፋት ያሳጣታል
ችግር ሲፈጠር የሚፈጠሩ ነገሮች አሉ። ለምን ሰላሙን ያጣል? ለምን ሸቀጡን ያጣል? ለምን ማህበራዊ አገልግሎት የሚጠቀምባቸውን አገልግሎቶቹን ያጣል? ህዝቡ አንድ ደብረ ጽዮንን ለማንገስ ለምን 5-4 ሰዎች እንዲኖሩ ያ ሁሉ መስዋዕትነት ተከፈለ? አሁን አንድ ደብረ ጽዮን ስልጣን ላይ እንዲመለስ ደግሞ ስንት አዙሪት ውስጥ ይገባል? ለምን ወደ ኋላ ይመለሳል? ለምን የተገኘው አንጻራዊ ሰላም ላይ ይቀለድበታል? ለምን? ትክክል እኮ አይደለም ይሄ። በቃሽ መባል አለባት። ጁቬንቱስ ይበቃታል ማለት የትግራይ ህዝብ ያሳዝናል። እነኚህ ሰዎች አይጠግቡም፣ ደም አይጠግቡም ብቻ አይደለም፣ ሴራ አይጠግቡም፣ ስብሰባ አይጠግቡም፣ ተንኮል አይጠግቡም፣ ደባ አይጠግቡም። ተነካክሰው አይበቃቸው። ምን አይነት ድዊ እንደተጣባቸው አይገባኝ። ምን አይነት በሽታ እንደሰፈረባቸው አላቅም። አንዳንድ ጊዜ እኔ ግራ ነው የሚገባኝ ማለት ለምን ህዝቡን እንደዚህ እንደሚያስጨንቁት፣ ለምን እንደማይተዉት። ይበቃቸዋል ብቻም አይደለም ደግሞ ሻቢያም ይበቃዋል። አሁን የዚህ ሁሉ የግጭት ምንጭ ጽምዶ ነው። እኔ አሁን ፕሪቶሪያ ቢፈርስ ትግራይ ወደ ኋላ ብትመለስ የሆነ ችግር ቢፈጠር ምናምን ቆይ ከኤርትራ ልታመጡ ነው መሰረታዊ ምናምንትን ለራሱም አልሆነ ኢሳያስ። ህዝቡን ተዉት። ምክንያቱም የጠብ ውጤቱን አይተነዋል። ሁሌ እንደምንለው እያንዳንዱ ነገር ምክንያት አለው፣ ሂደት አለው፣ ውጤት አለው። እናንተ አለ ምክንያት እንዲህ አይነት የጋርዮሽ ሂደት ውስጥ ገብታችኋል። ከእንዲህ አይነት የጋርዮሽ ሂደት ውስጥ ደግሞ የሚመጣ ውጤት እናንተን ብቻ የሚጎዳ አይደለም። እናንተ ምናችሁም አይነካም። ተውቴን ህዝብ አጠግቡም እንዴ? እኔ አይደገሙም እኮ እነዚህ የማይደገሙ ማለት በዓለም ታሪክ ድጋሚ እናያቸዋለን ብዬ አላስብም። እንደ ህወሓት አይነት ቢቻል ሙዚየም አስቀምጦ ማሳየት ነው። ዘመን ተሻጋሪ ክፎች፣ ድንበር ዘለል አረመኔዎች፣ ለገዛ ወገናቸው የማይራሩ እምብርት አልባ ቀፈታቸው የማይሞላ የደም ከረጢታቸው ጠጥተው የማይረካ የስልጣን ጥመኝነታቸው የማይቆርጥላቸው የህዝብ ጀርባ ቧጠው ወጣት አካል አጉድለው የእናት ፊት ማዲያት ሰጥተው አስብለው አስለቅሰው ሲያበቁ ዛሬም እንበር ተጋዳ ላይ ብሎ አዘፍነው ክብ ጭፈራ ደርብ ማስባል የሚያምራቸው ድንዙዛኖች እንዴት ያላችሁት ግልቦች እንደሆናችሁ ብታውቁ። በታሪክ ፊት በእውነት ብትመዘኑ ሚዛን የማትደፉ፣ በታሪክ ፊት በሰውነት ብትመዘኑ ከሚዛን የማትሞሉ፣ በታሪክ ፊት እንደው አመክንዮ ያለው ውሳኔ በመወሰን ብትለኩ በፍጹም ልኬት ላይ ሙሌት ልታመጡ የማትችሉ፣ ከጠብ ውጭ ታሪክ የሌላችሁ፣ ከመክበብ ውጭ ታሪክ የሌላችሁ፣ አሁንም የፕሪቶሪያ ስምምነትን አፍርሳችሁ ከዛስ የተወሰኑ ችግሮችን ፈጥራችሁ ህዝቡን በተጠቂነት ስለልቦና ወደ ኋላ መልሳችሁ ጦርነት ለመክፈት ብላችሁ እዚህ ሁሉ ድራማ ውስጥ የምትገቡ ማለት ጡዘታችሁ አይደክማችሁ? ድራማ እኮ አይተ ታሪኩ ጦዞ እላይ ይደርሳል። መልሼ ተውኔቱን ከታች ጀምረዋለሁ ስትል ውብ የነበረው ድራማ መልኩን እያጣ ይሄዳል። እንደዛ ነው የሆናችሁት። በቃ የታሪክ ጡዘታችሁ ፕራይም ታይማችሁ ፒካችሁ አልፏል። አይመጣውም። ከዚህ በኋላ ያለው አይመጣውም። እመኑ። ሰው እንዴት ማመን ይከብደዋል? እመኑ። ሞታችኋል። እመኑ፣ አትመለሱም። እመኑ፣ ስልጣን የለም። እመኑ፣ 4 ኪሎ ጠለሉ ለእናንተ ሩቅ ነው። እመኑ፣ የ4 ኪሎ ወንበር ብትመኙ አታገኙትም። እመኑ፣ የምታስቡትን በልባችሁ ያሸፈታችሁትን ያንን ማሌሊት ላይ ያረቀቃችሁትን ሰነዳዊ ውጤትም አታገኙትም። እሱንም እመኑ። አሁን ባለችው ኢትዮጵያ ነባራዊ ሁኔታና አቋም እሱን ማሳካትም አትችሉ። እመኑ። ተዉት። ይህን ህዝብ ተዉት። ግፈኞች የግፈኞች ባንዲራ ያዙ አርማ ናችሁ እናንተ። እንዴት ያሉት እንደው ቆሽሽ ያሉ እኮ ናችሁ። አንድ ሰው ለማንገስ የሁሉ ድራማ
እናያለን። ግን የምትገመቱ ሆናችኋል። በቀላሉ የምትገመቱ የደፉን የምትኖሩ ፖለቲካል ግምጋሚያችሁ ምንም ዕውቀት የማይጠይቅ ማለት ማን ምን አለ የማይባልለት እንደ በቀላሉ የሚገመት መረጃና ማስረጃ እንኳን የማይሻ እንዲህ ያደርጋሉ የምትባሉ ሆናችኋል። በቃ ይበቃችኋል። እና የምታዩት ተውኔት እንዳለ እንደዛ ነው። አሁንም ስብሰባ ጠርተዋል እንዳልኳችሁ የስብሰባ ውጤት ምን እንደሚሆን እናያለን። ምናልባትም መፈንቅለ መንግስቱን ማስኬድ ወይ ደግሞ ለሌላ ስብሰባ ቀን ቁጥሮ መለየት ነው። ግን ይሄ ተውኔት እኔ መቼ እንደሚያበቃ ነው ግራ የሚገባኝ እንጂ ይሰለቻሉ፣ አድክሞች ናቸውና እንደዛ ነው። ብቻ ግን ነገሮች እየጠሩ መሄዳቸው አይቀርም። ሰላም ለትግራይ ህዝብ፣ ሰላም ለኢትዮጵያ። የህዝብ ከነኚህ ሰዎች ተላቆ እፎይ የሚልበትን ቀን ያቅርብለት። እነዚህ በጣም የገንፎ ውስጥ እንትኖች ናቸው፣ ስንጥቦች በጣም ከባድ ናቸው። የምር በቃ የሆኑ አይነት ጨካኞች ናቸው። እነሱን ለጭካኔያቸው ራሱ ማብራሪያ የሚገኝ አይመስለኝም። እና እንደው በቃችሁ እነኚህ ሰዎች ህወሓት ከሚባል በሽታ እንደው ቀጠናውን ራሱ በቃ ይበለው፣ ሰላማችንን ያቅርብልን፣ ከሻቢያ ይገላግልን ነው የሚባለው። ሌላ ምንም አይባልም። ሁለቱም የሆኑ ማይረቡ የሴራ ማህፀኖች ስለሆኑ ማለት ነው። ኢትዮጵያችን ግን ከፍ እያለች እያሸነፈች ትቀጥላለች። ሰላማችንን ያቅርብልን። ኢትዮጵያ በሰላም ከፍ እያለች እያራገፈች ይሄ ሁሉ የምታዩት ነገር እየጠራ መሄዱ የማይቀር ነውና ሁሉ ጥሩ ይሆናል ነው የምንለው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የእናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩን። የነገ ሰው ይበለን። ቺርስ